መልካም የገና በዓል። ፈታዲል ሰላም ጤና ይስጥልን የተከበራችሁ የፈታዴሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ኢትዮጵያ ስሟ የተጠራበት የሀያላኑ የጦር ልምምድ በዛሬው ዕለት ተጀምሯል። በህዝባዊ አመጽ እየተናጠች ያለችው ኢራንም ከቻይናና ሩሲያ ጋር የልምምድ ጦር ይዛ ገብታለች። ይኸው በቻይና፣ ሩሲያ፣ ደቡብ አፍሪካና ኢራን አማካይነት በደቡብ አፍሪካ ጆሃንስበርግ ባህር ዳርቻ የሚካሄደው የጦር ልምምድ የብሪክስ አባል ሀገራት የትብብር መገለጫ በሚል ማብራሪያ የተሰጠበት ይገኛል። ጥንቅራችን አካቶ ከያዛቸው ዕለታዊ መረጃዎች መካከል አንዱ ነው። ጠቅላይ ሚኒስትር አብይ አህመድ የተገኙበት ጥብቅ ምክክርን ተከትሎ ይፋዊ መግለጫ ተሰጥቷል። በባህር በር ጉዳይ ያልተጠበቀ ድጋፍ ተገኝቷል። የዛሬውን የጋራ መግለጫ ተከትሎም ተቃውሞ ቀርቧል። ዝርዝሩን ይሰሙታል። የኢትዮጵያ ሰብአዊ መብቶች ኮሚሽን በቂሊንጦ ማረሚያ ቤት ያካሄደውን ጉብኝት ተከትሎ የማረሚያ ቤት የተጠርጣሪዎችን መጨናነቅ ቀንሱ በማለት በጥብቅ ማሳሰቡን የተመለከተ መረጃን አካተናል። ከእስራኤል ጋር ምንም አይነት የጦር ሰፈር ስምምነት የለኝም ስትል የነበረችው ሶማሊላንድ የጦር ሰፈር መስጠት የእውቅናው ሰጥቶ መቀበል አካል መሆኑን አመነች። የእስራኤሉ ቻናል 12 ሚዲያ ያናገራቸው የሶማሊላንድ ከፍተኛ ባለስልጣን የጦር ሰፈር የድርድሩ አካል መሆኑን አምነዋል። እስራኤል በሶማሊላንድ ኤምባሲ እንደምትከፍትም መነገሩን የተመለከተ መረጃ ይዘናል። የሶማሊያው ፕሬዝዳንት እስራኤል ላይ ዝተዋል። ጥምረት ፈጥረን ከአፍሪካ ቀንድ እናስወጣቸዋለን ሲሉ ፕሬዝዳንቱ አስጠንቅቀዋል። መረጃው ተዘጋጅቷል። ኤርትራ በዛሬው ዕለት ከአዲስ አበባ ድምጿን አሰምታለች። ጉዳዩም ከባህር በር ጋር ተያይዞ እያነጋገረ ባለው መልእክት ነው። ኤርትራ ህልም አይከለከልም ስትል አጣጥላለች። ዝርዝር መረጃውን እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በባህር በር ጉዳይ ያልተጠበቀ ድጋፍ። ጠቅላይ ሚኒስትር አብይ አህመድ የተገኙበት ጥብቅ ምክክር ተከትሎ ይፋዊ መግለጫ ተሰጥቷል። በባህር በር ጉዳይ ያልተጠበቀ ድጋፍ ተገኝቷል። የዛሬውን የጋራ መግለጫ ተከትሎም ተቃውሞ ቀርቧል። የውጭ ጉዳይ ሚኒስትሯን ወደ ኢትዮጵያ የላከችው ቻይና የቀጠናው ሀገራት ሉዓላዊነትና የግዛት አንድነትን ባከበረ መልኩ የማሪታይም ሎጂስቲክስ ትስስራቸውን ለማጠናከር የሚያደርጉትን እንቅስቃሴ እንደምትደግፍ አስታውቃለች። የባህር በር የማግኘት ጉዳይ ማሪታይም ሎጂስቲክስ ትስስርን ለማጠናከር ከሚረዱ ተግባራት መካከል እንደሆነም ገልጻለች። የአውሮፓውያኑ የ2026 መጀመሪያ ጉብኝታቸውን በአፍሪካ ያደረጉት የቻይና የውጭ ጉዳይ ሚኒስትር ዋንግ ይ ለሁለት ቀናት ይፋዊ ጉብኝት ሐሙስ ታህሳስ 30 2018 ዓ.ም ኢትዮጵያ ገብተዋል። ዋንግ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር ተገናኝተዋል። የቻይና የውጭ ጉዳይ ሚኒስትር ከአብይና ጌዲዮን ጋር የነበራቸው ውይይት ከሀገር ውስጥ ጉዳዮች ባሻገር ቀጠናዊ እንዲሁም ዓለም አቀፋዊ ወቅታዊ ሁኔታዎች የተነሱበት እንደሆነ ዛሬ አርብ ጥር 1 ቀን የወጣው የሁለቱ ሀገራት የጋራ መግለጫ ያስረዳል። የቻይና መንግስት በኢትዮጵያ በምታከናውነው ሀገራዊ ልማት ለተመዘገበው አዲስ ስኬቶች ያለውን አድናቆት እንደገለጸ የውጭ ጉዳይ ሚኒስቴር ያወጣው የጋራ መግለጫ ላይ ተጠቅሷል። ቻይና የኢትዮጵያ ህዝብ ከሀገሪቱ ሁኔታ ጋር የሚስማማ የልማት ጎዳና ለመከተል የሚያደርገውን ጥረት በጽኑ እንደምትደግፍ አስታውቃለች። ኢትዮጵያ ላይ የሚቃጣ የውጭ ጣልቃ ገብነትን እንደምትቃወምም አስታውቃለች። ቻይና በዚህ መግለጫ ላይ ኢትዮጵያ መንግስት ከቅርብ ዓመታት ወዲህ በአጽንኦት እያነሳ ያለውን የባህር በር ተጠቃሚነት ጉዳይን ከቀጠናው ትስስር ጋር አያይዛ ጠቅሳለች። የቀጠናው ሀገራት በተለያዩ መስኮች የግንኙነት ትብብርንና የአፍሪካ ውህደትን ለማጠናከር የሚከናወኑ ተግባራትን እንደምታበረታታ አስታውቃለች። ግንኙነትን ለማጠናከር በሚል ከተጠቀሱት ጉዳዮች ውስጥ አንዱ የማሪታይም ሎጂስቲክስን ማሳደግ ነው። ይህ የሚሆንበት አንዱ መንገድም የባህር በር ማግኘት እንደሆነ ቻይና ጠቅሳለች። የባህር ሎጂስቲክስ ጉዳይ በቀጠናው ሰላም፣ መረጋጋትና ብልጽግናን ለማስፈን ዓላማዋ መዋል እንዳለበት የገለጸችው ቻይና በንግግርና ዲፕሎማሲያዊ መንገድ መከናወን እንዳለበትም አንስታለች። ከቀጠናዊ ትስስር ጋር የተያያዙት እነዚህ ተግባራት ጉዳይ የሚመለከታቸውን ሀገራት ሉዓላዊነትና የግዛት አንድነት እንዲሁም የተባበሩት መንግስታት ድርጅትን ቻርተርና ዓለም አቀፍ ሕግን በማክበር ላይ መመስረት እንዳለባቸውም አስረድታለች። ኢትዮጵያ በአንጻሩ ከሰሞኑ በድጋሚ የውጥረት ምንጭ እየሆነ ባለው የታይዋን ጉዳይ ድጋፏ ለቻይና እንደሆነ በድጋሚ ያሳውቃለች። ይህ ውጥረት ባየለበት በአሁኑ ወቅት የወጣ የሁለቱ ሀገራት የጋራ መግለጫ ላይም ኢትዮጵያ ለአንድ ቻይና መርህ ያላትን ጽኑ ቁርጠኝነት በድጋሚ ያረጋግጣለች። በዓለም ላይ አንድ ቻይና ብቻ መኖሯን፣ ታይዋን የማትነጠል የቻይና ግዛት አካል መሆኗን በመጥቀስ አቋሙን ያሳወቀው መንግስት ኢትዮጵያ ማንኛውንም የታይዋን ነጻነት እንቅስቃሴ በጽኑ ትቃወማለች ብሏል። ይህን ተከትሎም ታይዋን ይፋ ባደረገችው አፋጣኝ መግለጫ ተቃውሞ አሰምታለች። በሶማሊላንድ ሪፐብሊክ የሚገኘው የታይዋን ተወካይ ጽህፈት ቤት
ኢትዮጵያ ለአንድ ቻይና መርህ የሰጠችውን ድጋፍ ተቃወመ። ታይዋን ላይ የተሰነዘሩትን አስተያየቶች ሐሰት ናቸው ሲል የገለጸው ጽሕፈት ቤቱ ኢትዮጵያ ቤጂንግ በታይዋን ላይ ያላትን አቋም መደገፏ በእጅጉ እንዳሳዘነውም አስታውቋል። ወደ ቀጣይ ርዕስ አለፍን። ኢትዮጵያ ስሟ የተጠራበት የጦር ልምምድ። ኢትዮጵያ ስሟ የተጠራበት የኃያላኑ የጦር ልምምድ በዛሬው ዕለት ተጀምሯል። በህዝባዊ አመጽ እየተናጠች ያለችው ኢራንም ከቻይናና ሩሲያ ጋር የልምምድ የጦር መርከቧን ወደዚሁ የልምምድ ቦታ ልካለች። ይኸው በቻይና ሩሲያ፣ ደቡብ አፍሪካና ኢራን አማካይነት በደቡብ አፍሪካ ጆሃንስበርግ ባህር ዳርቻ የሚካሄደው የጦር ልምምድ የብሪክስ አባል ሀገራት የትብብር መገለጫ በሚልም ማብራሪያ እየተሰጠበት ይገኛል። በዚሁ የጦር ልምምድ ላይ ከብሪክስ መስራች ሀገራት መካከል ህንድና ብራዚል ያልተሳተፉ መሆኑ ታውቋል። ኢትዮጵያ በዚሁ የብሪክስ አባል ሀገራት የጋራ የጦር ልምምድ ውስጥ ይካተታሉ ከተባሉት ሀገራት ውስጥ በአንዳንድ ዘገባዎች ስሟ ተጠቅሶ ቢታይም እስካሁን ባለው ሁኔታ ስለመሳተፏ የሚያረጋግጥ መረጃ የተገኘበት ሁኔታ ግን የለም። የጦር ልምምዱ የሚመራው በቻይና መሆኑንም እየወጡ ያሉት ዘገባዎች በማመላከት ላይ ናቸው። ከቀናት በፊት መረጃዎችን ያሰራጩት ሳውዝ ቻይና ሞርኒንግ እና ሌሎችም የኢንዶኔዥያ እና ኢትዮጵያ ባህር ኃይሎች የሚሳተፉበት ሁኔታ ይኖራል ሲሉም ያስታወቁበት ሁኔታ እንደነበር የሚታወስ ነው። ይህንን የጦር ልምምድ ለማድረግ ታቅዶ የነበረው ባለፈው የፈረንጆች ዓመት በ2025 የነበረ ሲሆን ይሁንና ደቡብ አፍሪካ የቡድን 20 ሀገራትን ስብሰባ አስተናጋጅ ሀገርም ስለነበረች ልምምዱ ከዚሁ ፕሮግራም ጋር እንዳይጋጭ በሚል ወደ 2026 እንደተራዘመም ዘገባዎች እያመለከቱ ይገኛሉ። በአዲስ መልኩ የተደራጀው የኢትዮጵያ ባህር ኃይል በዚሁ በደቡብ አፍሪካ የጦር ልምምድ ላይ የተሳተፈ ከሆነ የውጭ የጋራ ጦርነት ልምምድን ሲያደርግ የመጀመሪያ ይሆናል። እስካሁን ባለው ሁኔታ በዚሁ ኢትዮጵያ ልትሳተፍበት ትችላለች በተባለው የደቡብ አፍሪካው የባህር ኃይል ልምምድ ዙሪያ የኢትዮጵያ መንግስት ያለው ነገር የለም። የጦር ልምምዱ በዛሬው ዕለት በይፋ ተጀምሯል። የቀድሞ የኢትዮጵያ ባህር ኃይል ከፈረሰ 3 አስርት ዓመታት አልፈዋል። ባህር ኃይሉ በ1948 ዓ.ም የኢትዮጵያ ሮያል የባህር ኃይል የቀዳማዊ ኃይለ ሥላሴ የባህር ኃይል የሚል ይፋዊ ስም ተሰጥቶት ቋሚ የጦር ሰፈሩን በምጽዋ ወደብ ላይ አድርጎ የተቋቋመ እንደነበር የታሪክ መዛግብት ያስረዳሉ። በጊዜውም ዋና ማዘዣውን አድርጎ የነበረውም አዲስ አበባና ምጽዋ ላይ ነበር። በዚህም ባህር ኃይሉ በነበረው አደረጃጀት የናቫል መኮንኖች ማሰልጠኛ ኮሌጅ በአስመራ፣ የዳይቪንግ ማሰልጠኛ ኮሌጅን በምጽዋ፣ የስፔሻል ኮማንዶ ዩኒት ማሰልጠኛ ኮሌጅን በምጽዋ በአሰብና በአስመራ፣ የባህር ኃይል መገናኛና የጥገና ኮሌጅ በቀይ ባህር ዳህላክ ደሴት ላይ እንዲቋቋም አድርጎ የነበረ መሆኑን የቀደሙ ታሪኮች ያመላክታሉ። በርካታ የባህር ኃይል ባለሙያዎችም በሮያል ኖርዌጂያን የባህር ኃይል ኮሌጅ፣ በብሪቲሽ ሮያል ባህር ኃይል ኮሌጅ፣ በጣሊያን ናቫል አካዳሚ፣ በአሜሪካ ናቫል አካዳሚ፣ የሶቪየት ናቫል አቪዬሽን እና በሌሎችም ታዋቂ የባህር ኃይል መኮንኖች አካዳሚዎች እንዲሰለጥኑ ተደርገውም ነበር። በመርከቦችና በጀልባዎች ጭምር እንዲጠነክር የተደረገው የባህር ኃይል የፈረሰው የጊዜው የኤርትራ ተዋጊዎች ኤርትራ እንደዚሁም የቀድሞ ገዢ ፓርቲ ኢህአዴግ ታጣቂዎች ኢትዮጵያን ተቆጣጥረው መንግስት ባቆሙበት ወቅት ነበር። ኤርትራ ሀገር ሆና ስትቆም ደግሞም ከ1000 ኪሎ ሜትር በላይ ርዝመት ያለው የቀይ ባህር ክፍል ከሁለት ወደቦች ጋር ጠቅልላ የምትይዝበት ሁኔታ ተፈጥሯል። በአሁኑ ሰዓት ደግሞ ባህር ኃይሉ በአዲስ መልኩ እንደገና የተደራጀበት ሁኔታ ይታያል። ወደ ቀጣይ ርዕሳችን አለፍን። የማረሚያ ቤቱን መጨናነቅ ቀንሱ። ኢሰመኮ የቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል መያዝ ከሚችሉ የተጠርጣሪዎች ቁጥር በላይ ያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። ኢሰመኮ ማረሚያ ቤቱ ለአካለ መጠን ያልደረሱ ተጠርጣሪዎችን ከሌሎች ተጠርጣሪዎች ለይቶ አለመያዙ አሳሳቢ እንደሆነም አክሎ ገልጿል። በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ የመንቀሳቀሻ ቦታ እንደሌለና ተጠርጣሪዎች እንዲይዙት የሚፈቀድላቸው ዝቅተኛ የገንዘብ መጠን 200 ብር ብቻ መሆኑ አስፈላጊ ሸቀጦችን ለመግዛት በቂ እንዳልሆነ የጠቀሰው ኢሰመኮ ማረሚያ ቤቱ ለአንድ ተጠርጣሪ ዕለት ቀለብ የመደበው 35 ብርም ምግብ ለማቅረብ በቂ አይደለም ብሏል። ዋና ኮሚሽነር ብርሃኑ አዴሎ የተጠርጣሪዎችን መጨናነቅ ለመቀነስ ፍርድ የተሰጣቸው እስረኞች በአፋጣኝ ወደ ቃሊቲ ከፍተኛ ጥበቃ ማረሚያ ቤት እንዲዛወሩ ቀደም ሲል የተላለፈ ውሳኔ በፍጥነት ይተግበር በማለት አሳስበዋል። ታህሳስ 11 ቀን 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ጉብኝት ማድረጉን የገለጸው ኮሚሽኑ በዚህም የተጠርጣሪዎች የሰብአዊ መብቶች አያያዝን አስመልክቶ በታዩ መልካም ለውጦችና ትኩረት በሚሹ ጉዳዮች ላይ ከተጠርጣሪዎች ተወካዮች ከማዕከሉና ከፌዴራል ማረሚያ ቤት ኮሚሽን የሥራ ኃላፊዎች ጋር ውይይት ማድረጉን አስታውቋል። በጉብኝቱም ማዕከሉ መያዝ ከሚችሉ የተጠርጣሪዎች ቁጥር በላይ ያዘ በመሆኑ ከፍተኛ መጨናነቅ መፈጠሩን ኮሚሽኑ አመላክቷል። ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው፣ በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ መንቀሳቀሻ ቦታ አለመኖሩም በማዕከሉ የተገኙ ድክመቶች ሆነው ተለይተዋል።
ከዚህ በተጨማሪም ተጠርጣሪዎች ለመያዝ የሚፈቀድላቸው አነስተኛ የብር መጠን እስከ 200 ብር ብቻ መሆኑ፣ የሚያስፈልጓቸውን ሸቀጦች ለመግዛት በቂ ያለመሆኑ፣ ተጠርጣሪዎች የሚፈልጓቸውን መጽሐፍት ለማስገባት መቸገራቸው እንዲሁም ለአንድ ተጠርጣሪ ለተቀለብ የተመደበው 35 ብር ምግብ ለማቅረብ በቂ ያለመሆኑ ትኩረት የሚሹ ጉዳዮች መሆናቸውን ኢሰመኮ በጉብኝቱ ለመገንዘብ መቻሉን ገልጿል። በሌላ በኩል ተጠርጣሪዎች በማዕከሉ ለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑ፣ መብቶችና ግዴታዎቻቸውን በጽሑፍ እንዲያገኙ መደረጉ፣ ከበጎ አድራጎት ድርጅቶች ጋር በመተባበር ነፃ የሕግ ድጋፍ አገልግሎት እንዲያገኙ መደረጉ መልካም መሻሻል የታየባቸው ጉዳዮች መሆናቸውን ኢሰመኮ አመልክቷል። ከዚህም ባሻገር ለሃይማኖት ነፃነት ምቹ ሁኔታ መፈጠሩ፣ በማዕከሉ መሰረታዊ ፍጆታዎችን በግዢ ማግኘት የሚቻልበት አማራጭ መቅረቡና ለመጠጥና ንጽህና መጠበቂያ የሚሆን በቂ የውሃ አቅርቦት መኖሩ በጉብኝቱ አበረታች ሆነው ካገኛቸው ሁኔታዎች መካከል መሆናቸውን ኢሰመኮ ባወጣው መግለጫ ገልጿል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ያለውን መጨናነቅ ለመቀነስ ፍርድ የተሰጣቸውን ሰዎች በአፋጣኝ ወደ ቃሊቲ ከፍተኛ ጥበቃ ማረሚያ ቤት ለማዛወር የተላለፈው ውሳኔ በፍጥነት ተግባራዊ እንዲደረግ፣ በማዕከሉ ለሚገኙ የጊዜ ቀጠሮ እስረኞች የተመደበው በጀት እንዲሻሻል ለማድረግ የተጀመሩ ጥረቶች እንዲጠናከሩ እንዲሁም ከንጽህናና ሌሎች አገልግሎቶች መሰረተ ልማት መሟላት ጋር በተያያዘ ለተነሱ ጉዳዮች ትኩረት እንዲሰጥ አሳስበዋል። የፌዴራል ማረሚያ ቤት ኮሚሽንና የቂሊንጦ ጊዜ ቀጠሮ ማረፊያ ማዕከል የሥራ ኃላፊዎች በበኩላቸው የአሁኑ ጉብኝትን ጨምሮ ኢሰመኮ በየጊዜው የሚያካሄዳቸው የክትትልና ውትወታ ተግባራት የተጠርጣሪዎችን የሰብአዊ መብቶች አያያዝ ለማሻሻል ጠቃሚ ግብዓት እንደሚሆናቸው በመጠቆም ተቋማቱ ተቀራርበው መስራታቸው አስፈላጊ መሆኑን ገልጸዋል። ወደ ቀጣይ መረጃ አለፈ። እስራኤል በሶማሊላንድ ኤምባሲዋን ከፍታለች። ሶማሊላንድ ለእስራኤል የጦር ሰፈር እንደምትሰጥ አረጋገጠች። ከእስራኤል ጋር ምንም አይነት የጦር ሰፈር ስምምነት የለኝም ስትል የነበረችው ሶማሊላንድ የጦር ሰፈር መስጠት የእውቅናው ሰጥቶ መቀበል አካል መሆኑን አመነች። የእስራኤሉ ቻናል 12 ሚዲያ ያናገራቸው የሶማሊላንድ ከፍተኛ ባለስልጣን የጦር ሰፈር የድርድሩ አካል መሆኑን አምነዋል። በሳምንቱ ሐሙስ ዕለት ከእስራኤሉ የዜና ምንጭ ጋር ቃለ መጠይቅ ያደረጉት የሶማሊላንድ የውጭ ጉዳይ ሚኒስቴር የፖለቲካ ዲፓርትመንት ዳይሬክተር ዴቃ ቃሲም የጦር ሰፈር መስጠት የሚለው ጉዳይ ጠረጴዛው ላይ ንግግር እየተደረገበት ነው ብለዋል። ሶማሊያ አርጌሳ ከእስራኤል እውቅና ለማግኘት ስትል ፍልስጤሞችን ለማስፈር ተስማምታለች ስትል ክስ አሰምታ የነበረ ሲሆን በተለይ ፕሬዚዳንቱ ሐሰን ሼክ መሐመድ ጉዳዩን ደጋግመው አንስተዋል። በጊዜው ሶማሌላንድ የእውቅና ደስታችንን ለማደብዘዝ እና ሶማሊላንድን ለማስጠላት የተከፈተብኝ ዘመቻ ስትል አጣጥላው ነበር። በፈቃደኝነት ፍልስጤም ከጋዛ ለቀው እንዲወጡና በሶማሊላንድ እንዲሰፍሩ በማድረግ ጉዳዩን የተጠየቁት ዳይሬክተሩ ጉዳዩ አለመኖሩን ሙሉ በሙሉ ሳይክዱ ከእስራኤል ጋር አልተነጋገርንም ብለዋል። የፍልስጤም ጉዳይ በእውቅና ንግግር ወቅት የነበረ አጀንዳ አልነበረም ብቻ ብለዋል። እዛ ላይ ስላልነበር አሁን እንዲህ ነው ብዬ ማንሳት አልችልም ነው ያሉት። ቃሲም ለቻናል 12 በሰጡት ቃል የጦር ትብብርና በገልፍ ኦፍ ኤደን ሽብርን የመከላከል ትብብር የስምምነቱ አካል መሆኑን ግን አልደበቁም። በሌላ አነጋገር እስራኤል ከሶማሊላንድ በተቃራኒ ባህር ተሻግሮ በሚገኘው የመንና የሁቲ ቡድንን ለመከላከል የሚያስችል የጋራ ስምምነት መኖሩን አረጋግጠዋል። የኢኮኖሚ ትብብርና እስራኤል የሶማሊላንድን የተፈጥሮ ሀብቶች ለማውጣት ንግግር ስለመኖሩም ጠቁመዋል። የሶማሊላንዱ ባለስልጣን ሌላ መረጃ ይፋ ያደረጉ ሲሆን ሶማሊላንድ እስራኤል ሀርጌሳ ኤምባሲ እንድትከፍት ፍላጎት እንዳላት ይሄ ድርድሩ አንዱ አካል መሆኑን ገልጸዋል። ሁለቱ ሀገራት ኤምባሲዎችን ይከፍታሉ ሲሉ ነው የተደመጡት። አስገራሚው ነገር ሶማሊላንድ በእስራኤል የምትከፍተው ኤምባሲ መቀመጫው በአወዛጋቢዋ ኢየሩሳሌም እንደሚሆን በእርግጠኝነት መናገራቸው ነው። በፍልስጤም ሀገርነት ጥያቄ ኢየሩሳሌም የውዝግብ ምክንያት መሆኗን እና የተባበሩት መንግስታት ምስራቃዊ ኢየሩሳሌምን የፍልስጤም ሀገር ግዛት አድርጎ እንደሚቆጥር ይታወቃል። በምስራቅ ኢየሩሳሌም ጉዳይ እስካሁን ለቴል አቪቭ አጋርነታቸውን ሰጥተው ኤምባሲ ወይም ቆንስላቸውን ወደ ከተማ ያዞሩት ሀገራት እስካሁን 6 ሲሆኑ አሜሪካ፣ ጓቲማላ፣ ሆንዱራስ፣ ፓፑዋ ኒው ጊኒ፣ ፓራጓይ እና የኮሶቮ ሪፐብሊክ ናቸው። ሶማሌላንድ ለእውቅናው ኢየሩሳሌምን የእስራኤል አካል አድርጋ እስከ ማወቅ የሚደርስ ርቀት ለመሄድ መዘጋጀቷ ነው የታወቀው። በቀጣይ መረጃ ኤርትራ ለአዲስ አበባ ምላሽ ሰጠች። አሰብ ላይ ገናን ማክበር ህልም ብቻ ነው። ኤርትራ በዛሬው ዕለት ከአዲስ አበባ ድምጿን አሰምታለች። ጉዳዩም ከባህር በር ጋር ተያይዞ እያነጋገረ ባለው መልእክት ነው። ኤርትራ ህልም አይከለከልም ብላለች። የአምባሳደር ዲና መልእክት ህልም ነው ሲሉ በአዲስ አበባ የሚገኘው የኤርትራ ኤምባሲ ዋና ስራ አስፈጻሚ አቶ ቢንያም በርሄ በይፋ ገጻቸው ባጋሩት ጽሑፍ ገልጸዋል። የኤርትራ ኤምባሲ ዋና ስራ አስፈጻሚ አቶ ቢንያም በርሄ በዛሬው ዕለት በይፋ ኤክስ ገጻቸው ባሰፈሩት መልእክታቸው አምባሳደር ዲና ሙፍቲ የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ፣ የፓርላማ አባልና የውጭ ግንኙነት ኮሚቴ አባል በቲክቶክ ባጋሩት ቪዲዮ ላይ የህዳሴ ግድብ የማይቻል ተብሎ ይታሰብ ነበር፣ ግን ኢትዮጵያውያን አሳክተዋል።
እንደ አድዋ ድልም ሆነ በቀጣይ ዓመት በታሪካዊ ወደባችን ገናን እናከብራለን ሲሉ ያጋሩት መልእክት ህልም ብቻ ነው ሲሉ አጣጥለዋል። የኤርትራ ኤምባሲ ዋና ስራ አስፈጻሚ አቶ ቢንያም በርሄ ጉዳዩን ህልም ነው ሲሉ ገልጸው ጥሩ አድርጎ ይገልጸዋል ያሉትን ከአንድ ሙዚቃ የጠቀሱትን ዘፈን ስንኞች አያይዘዋል። ድምፃዊ ኢሳያስ ጸጋይ እንዳለው ህልምና እውነት የአንድ ሳንቲም ሁለት ገጽታ ናቸው። ሌላው የሚያልመው እኛን አያስጨንቀንም ሲሉ ቢንያም በኤክስ ገጻቸው ባሰፈሩ ጽሑፍ ገልጸዋል። አቶ ቢንያም በርሄ ከዚሁ ጽሑፋቸው ጋር የአምባሳደር ዲና ነው ያሉትን መልእክት አያይዘዋል። በሌላ በኩል የኢትዮጵያ የባህር በር ፍላጎት ከቅርብ ጊዜ ወዲህ ተደጋግሞ የሚነሳ ጉዳይ ነው። አምባሳደር ዲና ባለፈም ቃለ ምልልሶች ላይ በሰላማዊ መንገድና በዲፕሎማሲ ብቻ ባህር በር እንደሚሳካ ተናግረዋል። ከዚህ ቀደምም አምባሳደር ዲና ለኢትዮጵያ ኤርትራ የመፍትሄ ያሉትን ሀሳብ ማቅረባቸው ይታወሳል። በሕዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ኢትዮጵያና ኤርትራ የግጭትና ጦርነት አዙሪትን አስወግደው የጋራ ውህደት እንዲፈጥሩ ያስችላቸዋል ያሉትን ዝርዝር ፍኖተ ካርታ ባለፈው ዓመት ሐምሌ ወር ላይ ሆርን ሪቪው ድረገጽ ላይ ባስነበቡት ሐተታ ማቅረባቸው አይዘነጋም። ዲና ሁለቱ ሀገሮች ሊመሰረቷቸው የሚችሏቸውን የኢኮኖሚ፣ የፖለቲካ፣ የመከላከያና የጸጥታ የትብብር ተቋማዊ አደረጃጀቶች ዘርዝረዋል። የኢኮኖሚ ውህደትና ትብብር አወቃቀሩ ኤርትራን ከኢትዮጵያ ሰፊ ገበያ ተጠቃሚ የሚያደርግና ኢትዮጵያ የአሰብ ወደብን በብቸኝነት የመያዝና የመጠቀም መብት እንዲኖራት የሚፈቅድ መሆን እንዳለበት ምክረ ሀሳብ አካተዋል። ዲና የፖለቲካና ኢኮኖሚ ውህደቱን የሚመራ ሁለቱ ሀገሮች ተገዥ የሚሆኑለት አካል እንዲቋቋምም ሀሳብ አቅርበዋል። ሆኖም ይህ ሀሳብ ከኤርትራ በኩል በይፋ ውድቅ መደረጉ የሚታወስ ነው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ የባህር በር የህልውና ጉዳይ ሲሉ ሲገልጹ ኤርትራ ይህን ጉዳይ አደገኛ በማለት ውድቅ አድርጋለች። ኢትዮ ኤርትራ የቃላት መወቃቀስ ላይ ቆዩ ሲሆን ኤርትራ ከግብፅ ጋር በመተባበር ኢትዮጵያ ላይ ጫና ለመፍጠር እየሞከረች ትገኛለች። ወደ ቀጣይ ርዕስ አለፍን። ሞቃዲሾ ኤምሬትን ቀጣች። የጦር በረራ ተከለከለ። የየመን ተገንጣይ የደቡብ ሽግግር ምክር ቤት መሪ አይዳሩስ አልዙበይዲ በሶማሊያ አየር ክልል በሞቃዲሾ አልፎ ወደ ተባበሩት አረብ ኤምሬቶች ማምለጡን ተከትሎ ሞቃዲሾ ኤምሬት ላይ ተቆጥታለች። በወንጀልና መሰል ጉዳዮች ተፈላጊ የሆነ ሰው ሞቃዲሾ ሳትሰማና ሳታይ በአገሯ መተላለፉ ከቁጣ አልፎ ኤምሬት ላይ እርምጃ ያስወሰደ ሆኗል። ሶማሊያ የኤምሬት ወታደራዊና የጭነት አውሮፕላን ጉዞዎች በሀገሯ ሰማይ ላይ እንዳይደረጉ በዛሬው ዕለት አግዳለች። የየመኗ አፈንጋጭ መሪ በቅድሚያ ከየመን በጀልባ ወደ ሶማሊላንድ በርበራ በማቅናት በመቀጠል ደግሞ ወደ ሞቃዲሾ በመሄድ ወደ ኤምሬት ማምራታቸው ተዘግቦ ነበር። ሞቃዲሾ በዚህ ጉዳይ ምርመራ መክፈቷም ነው የተነገረው። ሞቃዲሾ አቡዳቢ ከዚህ መልስ የጦር በረራዎችን በሶማሊያ አየር ላይ ማድረግ እንደማትችል ትናንት እንደገለጸችላት የሶማሊያ የዜና ምንጮች ዘግበዋል። የኤምሬት የሲቪል በረራዎች ግን እንደሚቀጥሉ ተነግሯል። በሳውዲ አረቢያ የሚመራው የየመን አረብ ጥምረት አልዙበይዲ በዩኤኢ መኮንኖች እርዳታ ማምለጣቸውን ቀደም ብሎ አስታውቆ ነበር። ይህ የሆነው የደቡብ ሽግግር ምክር ቤት መሪ ወታደሮቻቸው ምስራቃዊ ግዛቶችን እንዲቆጣጠሩ ካዘዙና በተናጠል ደቡብ አረቢያ የተባለ ነፃ መንግስት መመስረታቸውን ካወጁ በኋላ ነው። በሶማሊያ ግዛት ውስጥ የሚደረግ ማንኛውም ያልተፈቀደ ኦፕሬሽን የሀገሪቱን ሉዓላዊነት በእጅጉ የሚጥስ መሆኑን የሞቃዲሾ መንግስት አጽንኦት ለኤምሬት ገልጿል። በተጨማሪም ሶማሊያ ከኤምሬት አቋም በመለየት የየመንን ግጭት ለመፍታት በሪያድ የሚካሄደው ውይይት ትክክለኛው የፖለቲካ ሂደት ነው የሚለውን የሳውዲ አረቢያ ጥሪ እንደምትደግፍ በድጋሚ አረጋግጣለች። አልዙበይዲ ከዚህ የሰላም ሂደት መሸሻቸው ዲፕሎማሲያዊ ጥረቶችን እንደሚያደናቅፍ የሶማሊያ መንግስት አስጠንቅቋል። በቀጣይ ርዕሳችን የፕሬዝዳንቱ ዛቻ። የሶማሊያው ፕሬዝዳንት እስራኤል ላይ ዝተዋል። ጥምረት ፈጥረን ከአፍሪካ ቀንድ እናስወጣቸዋለን ሲሉ ፕሬዝዳንቱ አስጠንቅቀዋል። የሶማሊያው ፕሬዝዳንት ሐሰን ሼህ ከአረብ መንግስታትና ከቱርክ ጋር በመሆን እስራኤልን ከአፍሪካ ቀንድ እናስወጣለን ሲሉ ነው የተናገሩት። ፕሬዝዳንት ሐሰን ሼክ መሐመድ በቴሌቪዥን በተላለፈ ንግግራቸው እስራኤል በአፍሪካ ቀንድ አካባቢ ወታደራዊ መስፋፋት እያደረገች ነው ሲሉ ከሰዋል። እስራኤል ሶማሊያ ግዛቷ አካል አድርጋ ለምትቆጥራት ሶማሌላንድ እውቅና ከሰጠች በኋላ ይህንን ውሳኔዋን ለመቀልበስ መንግስታቸው አጋር ከሚላቸው ሀገራት ጋር በመተባበር እርምጃዎችን እየወሰደ መሆኑን ተናግረዋል። እስራኤልን በፍልስጤማውያን ላይ ፈጽመዋለች ባሏቸው በተለያዩ ጉዳዮች የከሰሱት ፕሬዝዳንቱ ሶማሊያ አትወረርም፣ አትከፋፈልም በማለት ከአረብ ሀገራትና የቅርብ ወዳጇ ከሆነችው ቱርክ ጋር በመሆን ከአፍሪካ ቀንድ እንደሚያስወጧት ገልጸዋል። እስራኤል ከ2 ሳምንት በፊት ለሶማሊላንድ የሀገርነት እውቅናን በመስጠት የመጀመሪያው ሀገር መሆኗን ተከትሎ ሶማሊያ ሌሎች ሀገራትና ተቋማት ተቃውሟቸውን አሰምተዋል። ነገር ግን እስራኤል እውቅናን የምትሰጠው ወይም ግንኙነት የምታደርገው በራሷ ውሳኔ ብቻ መሆኑን በመግለጽ በእውቅናዋ እንደምትጸና አሳውቃለች። ከቀናት በፊትም የውጭ ጉዳይ ሚኒስትሯን ወደ ሶማሊላንድ በመላክ ይፋዊ ጉብኝት አድርገው የተጀመረው ግንኙነት እንደሚጠናከር አሳውቃለች። ይህ በእንዲህ እንዳለ ግብፅን፣ ሱዳንን፣ ጅቡቲንና ሳውዲ አረቢያን ጨምሮ የ22 የእስልምና ሀገራት የእስልምና ትብብር ድርጅት እስራኤል ለሶማሊላንድ የሰጠችውን እውቅና እንድታነሳ ጠይቀዋል። የሀገራት የውጭ ጉዳይ ሚኒስትሮችና የትብብር ድርጅቱ ትላንት በጋራ ባወጡት መግለጫ
የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ከቀናት በፊት በሶማሌላንድ ያደረጉትን ጉብኝት አውግዘዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።